ዛሬ አጠቃላይ ባለን ቆይታ መግለጽ የምፈልገው የመንግስት ሰራተኞች መረጃ ማሰባሰብ ማጥራትና ዲጂታል የማድረግ ስራ ያለበትን ደረጃ ለማሳወቅ ያክል ነው። እንግዲህ የመንግስት ሰራተኞች የመረጃ ማሰባሰብ ማጥራትና ዲጂታል ማድረግ የሀገራዊ በተጀመረው የመንግስት አገልግሎት እና አስተዳደር ፖሊሲ ሪፎርም አንዱና ዋናው አካል ነው። ይሄም ሀገሪቱ ለምትከተለው የዲጂታል ሲቪል ሰርቪስ መሰረት ሆኖ ዲጂታል ሲቪል ሰርቪስን ለመገንባት የመጀመሪያው የመንግስት ሰራተኞች ደሞዝ ለማወቅ ጥቅምን ለመወሰን የመንግስት ሰራተኞችን ዝርዝር መረጃ ማሰባሰብ ያስፈልጋል። የመረጃቸው ሲሰባሰብ እንግዲህ በየሚሰሩበት ተቋም በያሉበት ደረጃ የሚሰሩት የስራ አይነት ጭምር ተገልጾ መረጃው ይሰበሰባል። ይሄ ይጠራል። ከጠራ በኋላ ወደ አንድ ማዕከል ሀገራዊ በሆነ ማዕከል ይያዛል። ይሄ ቀጣይ ሀገሪቱ ለምታስበው የፖሊሲ ቀረጻም ጭምር በግብአትነት ያገለግላል። ሪፎርሙም ደግሞ የመንግስት አገልግሎትና አስተዳደር ዋናው ተልዕኮ ቀልጣፋ እና ዲጂታል አገልግሎት ተደራሽነት ለማድረግ ነው። በተገልጋዩ ቀልጣፋ ዲጂታል የሆነ አገልግሎት በወቅቱ ተደራሽ ለማድረግ ታስቦ ነውና በዚህ ደረጃ ሰፊ ስራዎች እየተሰሩ ቆይተዋል። እንግዲህ ይህን ስራ እየሰሩ ያሉ እንደ ሀገር የሲቪል ሰርቪስ እና የሰው ሀብት ልማት ኮሚሽን እንደ ሀገር በፌዴራል ደረጃ የኢትዮጵያ ስታቲስቲክስ አገልግሎት በመተባበር በአንድ ላይ የሚሰራ ስራ ነው። ይህን የቆጠራ ስራ የመረጃ ማጥራት ስራ የሚሰሩ የተለያዩ አካላት ናቸው። ይህም ሲባል የኮሌጅ መምህራን ተመልምለው እንደኛ ክልል እንኳን ወደ 1024 የሚሆኑ የኮሌጅ መምህራን ይህንን መረጃ ለማደራጀት ለመሰብሰብ በስታቲስቲክስ አገልግሎት አማካኝነት ስልጠና ተሰጥቷቸው ወደ ስራ እንዲገቡ ተደርገዋል። ሌሎች ደግሞ ወደ 923 የሚሆኑ በየደረጃው የሚገኙ አመራሮች፣ የሰው ሀብት አስተዳደር ባለሙያዎች፣ የአይቲ ባለሙያዎች ስልጠና ወስደው ወደ ስራ እንዲገቡ ተደርጓል። ይሄ ከቅድመ ዝግጅት አንጻር ሰፊ ስራ ተሰርቶ ሀገራዊ ተልዕኮ ስለሆነ ይህንን ለመስራት ጥረት ተደርጓል። ይሄ ከመሰራቱ በፊት ጎን ለጎን ደግሞ ቀደም ብሎ ሲሰራ የነበረው ይሄ ወደ መረጃ ቋት የሚገባው የመንግስት ሰራተኞች መረጃ መጀመሪያ ኢስሚስ በሚባል ወደ ሲስተም የስራ መደብ እንዲገባ ተደርጓል። እነዚህን ተቋማት በስራቸው ያሉ የመንግስት ሰራተኞች የሚመደቡበት መንግስት ሰራተኛ ያለበትም የሌለበትም የሰው ኃይል ያለበትም የሌለበትም የስራ መደብ ወደ ኢስሚስ እንዲገባ ተደርጓል። ይህንን ወደ ኢስሚስ ሲገባ የስራ መደብ መጠሪያው የስራ ደረጃው ጭምር አብሮ ስለሚገባ ለቆጠራው መጀመሪያ ይሄ ነው ስራ እንዲሰራ የተደረገ። እነዚህ ተቋማት እስከ ቀበሌ ድረስ የሚገኙ ናቸው። የስራ መደባቸው በሙሉ ከ1.5 በላይ የሚሆን የስራ መደብ ደግሞ ከ1.5 ሚሊዮን በላይ የሚሆን የስራ መደብ በዚህ ደረጃ እንዲገባ ተደርጓል። ይሄ የሰው ኃይል ያለበትም የሌለበትም የስራ መደብ ማለት ነው። ይሄ ከገባ በኋላ ወደዚህኛው የመረጃ ማሰባሰብና ማጥራት ስራ ሲሰራ እንዳልኳችሁ ቅድመ ዝግጅት ተደርጓል። የሰለጠኑ መረጃውን በአግባቡ አደራጅተው ለቆጣሪዎች የሚያዘጋጁ በየደረጃው የሚገኙ እስከ ወረዳ ድረስ የሲቪል ሰርቪስ እና የሰው ሀብት ልማት ቢሮ በተዋረድ ያሉ የሰው ሀብት አስተዳደር ባለሙያዎች አሉ። በቢሮ ደረጃ በየተቋማት ያሉ የሰው ሀብት አስተዳደር ባለሙያዎች አሉ እና የሚመለከታቸው አመራሮች ይህንን መረጃ ወደ መረጃ ቋት እንዲገባ ለማድረግ ወይንም የመረጃ ማሰባሰቡ ስራ እንዲሰራና እንዲሳለጥ በማድረግ በኩል ሰፊ አስተዋጽኦ እያደረጉ ናቸው ያሉ። መጋቢት ላይ ነው ስራው የተጀመረው። የ3 ወር ፕሮግራም ነበር እንደ ሀገር። ነገር ግን በዚያ ልክ አይደለም፣ ችግሮች እየገጠሙን ስለነበረ በተባለው ጊዜ ማጠናቀቅ አልተቻለም።
በየጊዜው ይገመገማል፣ ቨርቹዋሊ ይገመገማል። በየደረጃው ያለው አስተባባሪ ኮሚቴ ተዋቅሮ በኮሚቴ ደረጃ ተዋቅሮ እንዲገመግመው ነው እየተደረገ ያለ። ነገር ግን የገጠመን ችግር የነበረ ከመጀመሪያው የሲስተሙ ተደራሽነት ራሱን የቻለ ችግር ገጥሞን ነበር። በሌላ በኩል ኔትወርክ መቆራረጥ ችግር ነበር። ሰራተኞች ደግሞ ያው የመንቀሳቀስ ከቦታ ቦታ የመንቀሳቀስ ችግር ገጥሞን ነበር። ይህንን ችግር እየተነጋገርን በየደረጃው ካለ አካል ጋር ለመፍታት ጥረት ተደርጓል። አሁን ላይ የተሻለ አፈጻጸም ተደርሷል። እንግዲህ የኔትወርክ ችግር የሲስተም ችግር የሚገጥሙንን ከፌደራል ጋር በመነጋገር እንግዲህ ፌደራል ሲቪል ሰርቪስ የኢትዮጵያ ስታቲስቲክስ አገልግሎት በየጊዜው እየተገናኙ እኛ ጋር ቨርቹዋሊ እየተገመገመ እየተመራ ነው ያለ። ይህንን ስራ የሚቆጥሩትን ደግሞ በየደረጃው ቅርንጫፍ አለ። እንግዲህ የኢትዮጵያ ስታቲስቲክስ አገልግሎት ወደ 4 ቅርንጫፍ አለ። ባህር ዳር፣ ደሴ፣ ጎንደርና ደብረ ብርሃን ቅርንጫፍ አለ። በዚህ ደረጃ የሚገኙት አስተባባሪዎች ሙሉ ሰራተኛቸውን ለዚህ ስራ አዝምተው የሱፐርቪዥን ስራ ሁሉ እየሰሩ ሱፐርቫይዘር ሁሉ ተመድቦለት እየተገመገመ እየተመራ ነው ያለ። ትልቅ ስራ ነው። የመንግስት ሰራተኛው የሚፈለገው መረጃ እንዲገኝ ነው የሚቆጠር። ራሱ በአካል ተገኝቶ ነው። በስልክ መቁጠር አይቻልም። በስልክ መመዝገብ አይቻልም። ራሱ ተማምኖ ይሄ መረጃ የኔ ነው ያስመዘገቡት የኔ ነው ብሎ ማረጋገጥ አለበት። እሱ ነው እየተሰራ ያለ። አንዳንዴ ከሲስተሙ ጋር የገጠመን ደግሞ ወደ የኛ ተቋም ወደ የስራ መደቦችን ወደ ሲስተሙ ሲያስገባ በተፈለገው ልክ ገብተው አለመገኘት፣ መቆራረጥ፣ ወጥ አለመሆን፣ መምህራን ላይ ደግሞ የእረፍት ጊዜያቸው ክረምት ላይ ስለነበረ አንዳንድ ቦታ ላይ መምህራኖች ያው ቀድመው የመውጣት ሁኔታ በኋላ ግን የማስተካከል ስራ እየተሰራ አሁን በተሻለ ሁኔታ እየተሰራ ነው ያለ ማለት ይቻላል። ይህንን እንግዲህ ከክልል ጀምሮ ክቡር ፕሬዝዳንትም ጭምር አስተባባሪ ኮሚቴውም እየገመገመ የሚመራው ስራ ነው። ይሄ በባለቤትነት ተይዞ በተዋረድ ሌሎች አስተዳዳሪዎች፣ ከንቲባዎች፣ በየደረጃ ያሉ አካላትም የአመራር አካላት ጭምር ርብርብ እንዲያደርጉበት እየተደረገ ነው። አሁን በቅርብም ተገምግሟል። ራሱ ተቋሙ ሲቪል ሰርቪስና የሰው ሀብት ልማት ቢሮ አመራሮች ደግሞ እስከ ባለሙያዎችን ጭምር ክልል ላይ ያሉት ባለሙያዎች ጭምር በተዋረድ ቨርቹዋሊ ዞኖችን ከተማ አስተዳደሮችን እያገኘን እየገመገምን እየመራን ያለ። አሁን በጥቅል አፈጻጸማችን ስንሄድ ወደ 80% ደርሰናል። ብዙ ጣውረድ አልፎ እዚህ ደረጃ መደረሱ መልካም ውጤት ነው ብለን የምንወስደው። ነገር ግን ከተቀመጠልን ጊዜ አንፃርና ከሚጠበቅብን አንፃር ደግሞ እነዚህ ችግሮች አልፈን በተቀመጠው ጊዜ ለማጠናቀቅ አሁንም ብዙ ትኩረትና ርብርብ የሚያስፈልገው ጉዳይ ነው። በአንድ በኩል የሆነ መቁጠር ብቻ ሳይሆን ቬሪፋይ ማድረግ አለ ማለት ማረጋገጥ አለ። ይህን የሚያረጋግጠው አካል ሙሉ መረጃ ሲሆንለት ነው እንግዲህ አፕሩቭድ የሚያደርገው። ይህን በማድረግ በኩል ትንሽ አንዳንድ ነገሮች እየጎደሉ ነው። በማረጋገጥ በኩል ወደ 78% ነን ያለን። በቆጠራ ፕሮግራማችን መንገድና በመሰብሰብ በኩል ደግሞ ያለው ወደ 80 በላይ ነው የደረሰ። በአንጻራዊነት ደግሞ የምስራቁ ቀጠና የተሻለ ነገር ነው ብለን የወሰድነው 80 እና ከዚያ በላይ የፈጸሙ የደብረ ብርሃን እና የደሴ ቀጠናዎች በተሻለ ሁኔታ ፈጽመዋል። አሁን ጎንደርና ባህር ዳር ቀጠናዎች የሚቀር ነገር አለ። ምክንያቱም የነዚያም ሙሉ በሙሉ ፈጽመዋል ሳይሆን በአፈጻጸም ደረጃ የተሻሉ ናቸው አሁን ላይ ያሉት። አሁን እነዚህኞቹን የተለየ ድጋፍ አድርገን በቅርብ ቨርቹዋሊ ያገኝተናቸዋል። ስራውን ገምግመናል፣ ዳይሬክሽን አስቀምጠናል። በዚህ ልክ ለመፈጸም ጥረት እየተደረገ ነው ያለ። ትልቅ እየፈተነን ያለን ደግሞ አሁን ባለው ሁኔታ አልፎ አልፎ ያው የኔትወርክ ችግር ነው። አንዳንድ ቦታ ላይ በጣም ኔትወርክ የመቆራረጥ ችግር አለ፣ መብራት የመቆራረጥ ችግር አለ። ይህንንም ከሚመለከታቸው አካላት ጋር ጭምር የጋራ እያደረግን ለመገምገም ጥረት አድርገናል።
ነገር ግን ይሄ ስራ በአንድ ተቋም ተጀምሮ በሁለት ተቋም በምናምን የሚያልቅ አይደለም። የሁሉንም ፈቃደኝነት ጭምር የሚያስፈልግ ነው። ከዚህ በኋላ መንግስት ሰራተኛው ይሄንን ከጨረሰ በኋላ ፐብሊክ አይዲ ይሰጠዋል። በፐብሊክ አይዲ ሊሰጥ ከተፈለገ ይሄንን እንትን ማለት አለበት። ይሄንን የመረጃ ማጥራት ስራ ማለፍ አለበት። የቬሪፊኬሽን ስራ አሁንም ቢሆን እንግዲህ የፌደራል መንግስት ያስቀመጠው እስከ 15 ድረስ ይጠናቀቃል ብሎ ነው። አቅማችን አሟጠን ቅዳሜም እሁድም አምሽተንም ጭምር እየሰራን ያለን እሱንን ለማጠናቀቅ እንግዲህ ሁላችንም ርብርብ ማድረግ አለብን። ይሄ ለዝም ብሎ መንግስት ስለፈለገው ብቻ አይደለም። መንግስት ለፖሊሲ ግብዓትነት ለተለያየ ነገር ሊወስን ግን የአጠቃላይ የመንግስት ሰራተኛ ጥቅማ ጥቅምም ሆነ ደሞዝ ሊወሰን የሚችለው ሪል መረጃ ተይዞ እውነተኛ መረጃ ተይዞ ነው። ጥቅማ ጥቅምም ደሞዝም አሁን በባለፈው የደሞዝ ጭማሪ ላይ የጠራ መረጃ በመያዝ በኩል ራሱን የቻለ ችግር ስለነበር አንዳንድ ሁኔታዎች ላይ ዋጋ የሚያስከፍሉ ሁኔታዎች አሉ። በዚህ ደረጃ ግን የመንግስት ሰራተኛውን መረጃ አጥርተን ከያዝነ ቀጣይ ለሚጠይቁ ሀገራዊ የደሞዝ ጭማሪ፣ ሀገራዊ የጥቅማ ጥቅም ሌሎችንም ጭምር መብቱንም ግዴታውንም እንዲወጣ በማድረግ በኩል መንግስት ሰራተኛውን ትልቅ እድል አለ። ከዚህም በላይ መንግስት ሰራተኛው ስልጠናዎችንም ወሰደ የተሻለ በቃ በእቅድ አሰልጥኖ የተሻለ ብቃት ያለው ሰራተኛ ፈጥሮ ቀልጣፋ አገልግሎት ለመስጠት የዜጎችን የመልካም አስተዳደር ችግር ለመፍታት የመጀመሪያው መሰረት ነውና ይህንን መሰረት አድርገን እንደ ተቋምም እንደ ክልልም በዚህ ደረጃ እየተሰራ እንደሆነ ለማሳየት ያክል